በዲፕሎማቶች መንደር ሳር ቤት ላይ 100% ለሚከፍሉ ደንበኞች በ35% ቅናሽ አፓርትመንቶችን ቴምር ፕሮፐርቲስ ለሽያጭ አቅርቧል። በተጨማሪም በአያት፣ በፒያሳ፣ በአዋሬ እንዲሁም በተክለ ሃይማኖትና በጋርመንት ላይ ከ10% ቅድመ ክፍያ ጀምሮ በ3 ዓመት ጊዜ ውስጥ በረጅም ጊዜ ያከፋፈል ሁኔታ ያለምንም ተጨማሪ ክፍያና ወለድ የቤት ባለቤት መሆን ትችላላችሁ። በተጨማሪም በ2,500,000 ብር ሙሉ ክፍያ አሊያም በ500,000 ብር ቅድመ ክፍያ ገላን ኮንዶሚኒየም መሃል ላይ ሱቆችን እነሆ ይሎታል ቴምር ፕሮፐርቲስ። ለበለጠ መረጃና ሳይቱን ለመጎብኘት በ0921 75 22 22 ቴምር ፕሮፐርቲ ብለው ይደውሉ። ሰላም እንዴት ናችሁ? ፍሬ ህይወት ዮሐንስ ነኝ። በአፍሪካ ቀንድ በተለይም በኢትዮጵያ በኤርትራና በሌሎች ጎረቤት ሀገራት መካከል እየተፈጠሩ ያሉ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጉዳዮችን በትንታኔ ይዤላችሁ ቀርባለሁ። በተለይም ደግሞ ከኢትዮጵያ የቀይ ባህር ጥያቄ ጋር ተያይዞ የሚነሱ ሀሳቦች ላይ አተኩራለሁ። በዛሬ ቆይታችን በሶስት አጫጭር ጉዳዮች ላይ አብረን ቆይታ የምናደርግ ይሆናል። የመጀመሪያው ቀዳሚ አጀንዳችን የኤርትራ መንግስት በተደጋጋሚ የኢትዮጵያን የቀይ ባህር ጥያቄ የመስፋፋት አጀንዳ ወይም ደግሞ ወረራ የመፈጸም አጀንዳ ነው በማለት ክስ ማቅረቡ የሚታወቅ ነው። ታዲያ ክስ ጋር ተያይዞ ጠቅላይ ሚኒስትር ዶክተር አብይ አህመድ ለመናው የእስልምና እምነት ተከታዮች ባስተላለፉት መልእክት ላይ ረገጥ ያለና ለኤርትራ መንግስት ቁርጡን ያሳወቀ መልእክታቸውን አስተላልፈዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ የረመዳን በዓል ምክንያት በማድረግ ያስተላለፉት መልእክት ምንድነው የሚለውን በዝርዝር ይዤላችሁ ቀርቤያለሁ። ሁለተኛው አጀንዳችን የሚሆነው ጅቡቲ፣ ደቡብ ሱዳን፣ ኡጋንዳና ኢትዮጵያ ታሪካዊ የተባለ ስምምነትን ተፈራርመዋል። እነዚህ አራት ሀገራት የተግባቡበት ወይም ደግሞ ከስምምነት የደረሱበት ሰነድ የመጀመሪያው የመግባቢያ ስምምነት በ2025 በተጠናቀቀው ዓመት እንደተካሄደም የሚታወቅ ነው። እነዚህ አራት ሀገራት የተስማሙት ስምምነት ምንድን ነው? ለኢትዮጵያ እንዲሁም ደግሞ ለሀገራቱ የሚሰጠው ጠቀሜታስ ምን ይመስላል? በሚለው ጉዳይ ላይ ዝርዝር ሀሳብ ይዤላችሁ ቀርቤያለሁ። ሶስተኛውና የመጨረሻው አጀንዳችን የሚሆነው የኤርትራ ጦር በኢትዮጵያ የውስጥ ጉዳይ ላይ ጣልቃ አልገባም ወይም ደግሞ የኤርትራ ወታደር በኢትዮጵያ እየተንቀሳቀሰ አይደለም በማለት በተደጋጋሚ የኤርትራ መንግስት የሚቀርብበትን ክስና አቤቱታ ውድቅ ሲያደርግ ቆይቷል። ታዲያው ላይ ኮንፍሊክት ዞን አጣራው ባለው መረጃ በምስል አስደግፎ እንዳጋራው ከሆነ የኤርትራ ጦር በትግራይ ክልል በአንድ አካባቢ ላይ እየተንቀሳቀሰ መሆኑ ተመላክቷል። በዚህ ጉዳይ ላይ ማጣሪያ ያለ መረጃን አቀርብላችኋለሁ። ለዩቲዩብ ቻናሌ አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝኳችሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ደግሞ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ ጋብዛችኋለሁ። ወደ ቀዳሚ መረጃ ተሻገርኩ። በመሃል ፒያሳ በመናስገነባው ሳይት ላይ 30% ቅናሽ ባለ አንድ መኝታ 5.1 ሚሊዮን የነበረው 3.6 ሚሊዮን፣ ባለ ሁለት መኝታ 8.4 ሚሊዮን የነበረው 5.8 ሚሊዮን፣ ባለ 3 መኝታ 12 ሚሊዮን የነበረው 8.4 ሚሊዮን ሲሆን ይህ ዋጋ የወጣው 70% ባንዴ ከፍለው ቀሪ 30% ዲስካውንት ተደርጎላቸው ነው። ቀስ እያሉ በግንባታ ሂደት ለሚከፍሉም ከ10% ቅድመ ክፍያ ጀምሮ አመቻችተናል። ለበለጠ መረጃ ከታች ባሉት ስልኮች ይደውሉ። የመጀመሪያው ቀዳሚ አጀንዳችን የሚሆነው ኢትዮጵያ ወደ ቀይ ባህር ለመግባት የተለያዩ ጥረቶችን እያደረገች ባለችበት በዚህ ወቅት ላይ የባህር በር ጥያቄን ማቅረቧን ተከትሎ የኤርትራ መንግስት ኢትዮጵያ እያቀረበች ያለችው የባህር በር ጥያቄ የተባበሩት አረብ ኤምሬት አጀንዳ ነው የሚል አጀንዳዎችን ሲያራገብ ቆይቶ በመጨረሻ ላይ ኢትዮጵያ የቀይ ባህር ጥያቄዋ በመንግስት ደረጃ የተነሳ ሳይሆን የመላው የኢትዮጵያ ሕዝብ ወይም ደግሞ ከ130 ሚሊዮን በላይ ቁጥር ያለው የኢትዮጵያ ሕዝብ ጥያቄ መሆኑን በመረዳታቸው አሁን ላይ የተለያዩ ሐሰተኛ ፕሮፓጋንዳዎችን ጭምር በማንቀሳቀስ ኢትዮጵያ ላይ ዓለም አቀፍ ተቋማት ሀያላን ሀገራት እርምጃዎች እንዲወስዱባት ከፍተኛ ጥረት እያደረጉ ይገኛሉ። ከዚህ ጋር ተያይዞ ታዲያ የኤርትራ መንግስት በተደጋጋሚ ኢትዮጵያ በቀይ ባህር ላይ ያነሳችው ጥያቄ ከዛም ባለፈ ደግሞ በአሰብ ወደብ ላይ የታሪክና የህግ ባለቤት ነኝ በማለት እያንጸባረቀች ያለችው ሐሳብ በሙሉ ማጠንጠኛው የኢትዮጵያን የመስፋፋት ወይም ደግሞ የወረራን እቅድ የሚያሳይ ነው በማለት እንግዲህ በማስታወቂያ ሚኒስተሩ አቶ የማነ ገብረ መስቀል ከዛም ባለፈ ደግሞ የኤርትራ የማስታወቂያ ሚኒስተር በኩል ይፋዊ መግለጫዎችን ሲያወጡ ቆይተዋል። ከዛም በተጨማሪ ደግሞ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ
ከኤሪቲቪ ጋር በነበራቸው ቃለ መጠይቅ ላይ እንደገለጹት ኢትዮጵያ አሁን ላይ ያቀረበች ያለችው የቀይ ባህር ጥያቄ የመስፋፋት የኤርትራን ሉዓላዊነት የመጣስና የሌሎች ሀገራትን ግዛት የመጠቅለል በዓለም አቀፍ ሕጉ የተቀመጡ ወይም ደግሞ ዓለም አቀፍ ሕጉ እንዳይጣሱ ያሰመረባቸውን ሕጎች በመጣስ ሕገወጥ አካሄድ እየሄደች ነው የሚሉ ክሶችን በተደጋጋሚ አቅርበዋል። የኤርትራ መንግስት ኢትዮጵያን የመስፋፋት አጀንዳ ወይም ደግሞ የመስፋፋት እቅድ ይዛለች በማለት የአሰብ ወደብን ከኢትዮጵያ ለማረቅ የሚያደርገው አካሄድ ታዲያ በኢትዮጵያ ከፍተኛ የጦር አመራሮች፣ በኢትዮጵያ ፖለቲከኞች፣ በጠቅላይ ሚኒስትር ዶክተር አብይ አህመድ እንዲሁም ደግሞ በመላው ኢትዮጵያውያን ጭምር ተቃውሞን ሲያስነሳ የቆየ ጉዳይ ነው። ታዲያ ጠቅላይ ሚኒስትር ዶክተር አብይ አህመድ በመጪው ቀናት እንግዲህ የመላው የእስልምና እምነት ተከታይ ወንድም እህቶቻችን የረመዳን ጾምን መያዛቸውን ተከትሎ የእንኳን አደረሳችሁ መልእክትን ባስተላለፉበት ገጻቸው ላይ ከህዳሴ ግድቡ እንዲሁም ደግሞ ከቀይ ባህር ጋር የተያዘ ነጥብን አንስተው በአረብኛ ቋንቋ መልእክታቸውን አስተላልፈዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በአረብኛ ቋንቋ ያስተላለፉት መልእክት ላይ እንደሚገልጸው ከሆነ የኢትዮጵያ የባህር በር ጥያቄ የተስፋፊነት ዓላማ እንደሌለው ጭምር ገልጸዋል። በተደጋጋሚ የኤርትራ መንግስት ከኢትዮጵያ የቀይ ባህር ጥያቄ ጋር ተያይዞ የሚነሳው የአሰብ ወደብ ባለቤትነት ጥያቄ ቢሆንም ኤርትራ ግን አሁን ላይ እያንጸባረቀች ባለችው ሀሳብ እያደረገችው ባለችው አካሄድ ኢትዮጵያ የምትባል ሀገር ወደ ቀይ ባህር እንዳትጠጋ የኤርትራን ወደቦች ብቻ ሳይሆን የጅቡቲንም የራስ ገዟ ሶማሊላንድንም ሌሎች ጎረቤት ሀገራትን ጭምር ወደቦችን እንዳትጠቀምና የቀይ ባህር አካል እንዳትሆን ጭምር እየተንቀሳቀሰች ትገኛለች። ከዚህ ጋር ተያይዞም የግብፁ የውጭ ጉዳይ ሚኒስትር ባድር አብደላቲ ኢትዮጵያ ላይ ከፍተኛ የሚባሉ ተቃውሞዎችን በማንጸባረቅ የሚታወቁ መሪ ናቸው። ከእሳቸው ጋር የኤርትራ መንግስት ባለስልጣናት ተመሳሳይ አቋምን ያንጸባርቃሉ። በቀይ ባህር ዳርቻ ላይ የማይዋሰኑ ሀገራት፣ በጂኦግራፊ የተገለሉ ሀገራት ወደ ቀይ ባህር የመግባት መብት የላቸውም ወይም ደግሞ የቀይ ባህር ደህንነትን ማስጠበቅ አይችሉም። ስለዚህ የቀይ ባህር ደህንነትን ለማስጠበቅ እያሉ እና አሜሪካ ከኢትዮጵያ ጋር እየፈጠሩት ያለው ጥምረት አግባብነት የሌለው መሆኑን ሲገልጹ ቆይተዋል። የኤርትራ መንግስት አሁን ለኢትዮጵያ እያቀረበች ያለችውን ዲፕሎማሲያዊ ወይም ደግሞ ሰላማዊን ጥያቄን ውድቅ ለማድረግ በሚያደርገው ጥረት ላይ የአሰብ ወደብ የባለቤትነት ጥያቄ የኢትዮጵያ የመስፋፋት እቅድ ወይም ደግሞ ኤርትራን የመጠቅለል እቅድ ነው የሚል ሐሰተኛ ዘመቻ ተከፍቷል። ለዚህም ነው ጠቅላይ ሚኒስትር ዶክተር አብይ አህመድ በይፋ እንደገለጹት የኢትዮጵያ የባህር በር ጥያቄ የተስፋፊነት ዓላማ የሌለው ኢትዮጵያ በታሪክና በሕግ ባለቤት የሆነችበት በተጨማሪ ደግሞ በማደግ ላይ ለሚገኘው ኢኮኖሚያ መተንፈሻ የባህር በር ልክ እንደ ሌሎቹ ሀገራት የቀይ ባህር አካል ወይም ደግሞ የዓለማችን የምድሪቱ አካል እስከመሆኗ ድረስ የመጋራት መብት እንዳላት ጭምር እየገለጹት ታዲያ ጠቅላይ ሚኒስትር ዶክተር አብይ አህመድ የኢትዮጵያ የባህር በር ጥያቄ የመስፋፋት የወረራ ነው ለሚለው ምላሽ በሰጡት ላይ የኤርትራ መንግስት ባለስልጣናት እንግዲህ ምላሻቸውን እየሰጡ ይገኛሉ። የሚሰጧቸው ምላሾች ደግሞ በተለያዩ ኤክስ ገጾቻቸው፣ በማህበራዊ ትስስር ገጾቻቸው ላይ እያስቀመጡ ይገኛሉ። የኢትዮጵያ መንግስት አሁን ላይ ያቀረበ ያለው የቀይ ባህር ጥያቄ የመስፋፋት አጀንዳ ነው በማለት ደመሶብ ጆርናል፣ ሬድ ሲ ብከንን የመሳሰሉ እንዲሁም ደግሞ ኤርትራን ፕሬስ የምንላቸው የሚዲያ ተቋሞቻቸው ጭምር ኢትዮጵያ የመስፋፋት እቅድ ይዛ በኤርትራ ላይ እንግዲህ ትክክል ያልሆነ ዓለም አቀፍ ሕግን የተጻረረና የኤርትራን ሉዓላዊነት የሚዳፈር አካሄድ እየሄደች ነው የሚል ክስንም ያቀርባሉ፣ አቤቱታውንም ያቀርባሉ። ከዚህ ጋር በተያያዘ ግን በተግባር ያንን ሀገር ሉዓላዊነት በመጣስ የኢትዮጵያን ዳር ድንበር በመድፈር በሰሜን አቅጣጫ በሌሎችም አቅጣጫዎች ላይ የተለያዩ ሀገር ውስጥ ታጣቂ ኃይሎችን ጭምር በማስታጠቅ የጦር መሳሪያ ድጋፍ እያደረገች የሀገር ሉዓላዊነትን እየጣሰች ያለችው ኤርትራ ራሷን ከተጠያቂነት ለማዳንም ከፍተኛ የተባለ ጥረት እያደረገች መሆኑን የተለያዩ የመረጃ ምንጮችም እየገለጹ ይገኛሉ። ለዚህም ነው የኤርትራ መንግስት አሁን ላይ እያደረገ ያለው እንቅስቃሴ፣ የኤርትራ መንግስት አሁን ላይ እያደረገ ያለው ዝግጁነት፣ እነዚህ ሁሉ በጥቅሉ ተደራርበው እየፈጠሩት ያለው አካሄድ ኢትዮጵያ እያቀረበች ያለችውን የህግ ዓለም አቀፍ ህጉን የጠበቀ የተባበሩት መንግስታት ድርጅት ቻርተር የሚፈቅደውን የአፍሪካ ዩኒየን ቻርተሮች የሚፈቅዱላትን ህጎችን መነሻ አድርጋ የባህር በር የማግኘት ወደብ የማግኘት ጥያቄዋን ለማግኘት የምታደርገውን ጥረት የተስፋፊነት ጥያቄ ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ደግሞ የተስፋፊነት ዓላማ የሌለው ነገር ግን ደግሞ የመላው ኢትዮጵያውያን የህልውና ጉዳይ ነው። ኢትዮጵያ እንደ ሀገር ሆና አሁን ላይ ያለ ባህር በርና ያለ ወደብ ቀጥላለች። ግን ደግሞ አሁን በሚመጣው መጪ ዘመን ላይ በጣም እያደገ ባለ ኢኮኖሚዋ ያላት የተፈጥሮ ሀብትን በመጠቀም ያላትን ወጣቶችን ያሏትን አቅም በመጠቀም የምታደርገው ጥረት የሀገሯን ዳር ድንበር ለማስከበር ስትል የባህር በር ማግኘት ወደብ ማግኘት ወሳኝ ምዕራፍ እንደሆነ ጭምር
ጭምር ይገለጻል። በነገራችን ላይ የባህር በር ለንግድ አገልግሎት ከሚሰጠው ጥቅም በተጨማሪ የባህር ኃይልን በማቋቋም የሀገርን ዳር ድንበር ማስጠበቅ በራሱ ያንን ሀገር ሉዓላዊነት ለማስቀጠል የሚረዳንም። ለዚህም ነው በተለያዩ የውስጥ ጉዳዮች እየታመሰች ያለችው ኤርትራ፣ በተለያዩ የውስጥ ጉዳዮች ፖለቲካሊ የሆነ ቀውስ ውስጥ እየገባች ያለችው ጅቡቲ ጭምር የባህር በርና የባህር ኃይል ስላላቸው አማካኝነት የባህራቸውን ደህንነት አስቀምጠው ከሌላው ዓለም ጋር በመገናኘት የሀገራቸውን ሉዓላዊነት አስቀጥለው እየሄዱ ያሉት። ስለዚህ ኢትዮጵያ የህልውና ጉዳያችን የሆነውን የባህር በር ጥያቄ በምንም አይነት መልኩ ሊያዳፍኑት የማይችሉት ሊያጠፉት የማይችሉትና ውድቅ ሊያደርጉት የማይችሉት ጉዳይ ነው። ለዚህም ነው ጠቅላይ ሚኒስትሩ የባህር በሩ ጥያቄ የህልውና ጉዳይ ነው፣ የመላው ኢትዮጵያውያን የመኖርና ያለመኖር ጉዳይ ነው። አጀንዳው የጠቅላይ ሚኒስትር ዶክተር አብይ አህመድ ብቻ ሳይሆን ጠቅላይ ሚኒስትር ዶክተር አብይ አህመድ በስልጣን ላይ ቆዩም አልቆዩም፣ ነገር ግን አንድ ኢትዮጵያዊ ሀገሩን የሚወድ ኢትዮጵያዊ ኢትዮጵያን እንደ ሀገር ለማስቀጠል የህልውና ጉዳይ ወይም ደግሞ ቁልፍ የሆነው የባህር በር ጥያቄ ሊመለስ ይገባል፣ የወደቡ ጉዳይ ምላሽ ሊያገኝ ይገባል የሚሉ ነጥቦች እየተቀመጡ የሚገኙት። ከዚህ በተጨማሪ ኢትዮጵያ አሁን ላይ በአሰብ ወደብ ላይ ያላት አቋም የመስፋፋት ወይም ደግሞ የወረራ ነው ለሚሉት ለኤርትራ መንግስት ባለስልጣናት ጠቅላይ ሚኒስትሩ ከዚህም በፊት አስቀድመው ተናግረዋል። ኢቭን በጦር አቅም እንኳን መጥተው የጦር ጥቃት እንፈጽማለን ለሚሉ አካላት ጦራቸውን አስቀምጠው ከኢትዮጵያ ጋር በጋራ መስራት እንዲችሉ፣ ሰላማዊ ስምምነቶች እንዲደረጉ፣ ዲፕሎማሲያዊ ጥምረቶች እንዲፈጠሩ ጥሪ አቅርበዋል። በጋራ መስራት አዋጭ መሆኑን በመጠቆም ጭምር። ስለዚህ አሁን ላይ ባለው የአሰብ ወደብ ወይም ደግሞ የባህር በር የማግኘት ጉዳይ ላይ ሰላማዊና የጋራ ተጠቃሚነት የሚንጸባረቅበት ነው። ከሶማሊላንድ ጋር ባለው ሁኔታ ኢትዮጵያ የበርበራ ወደብን በንግድ ጉዳይ ላይ ለመጠቀም በምታደርገው ጥረት ላይ አንድም የጦር መሳሪያ አልተነሳም፣ አንድም ወደ ጦርነት መግባት የሚያስችል አይነት አካሄድ አልተደረገም። የሶማሊላንድ መንግስት ከኢትዮጵያ ጋር የደረሰበትን ስምምነት ለማስፈጸም ሶማሊያና ኢትዮጵያ ለሰላም ዝግጁ መሆናቸው፣ ለዲፕሎማሲ ዝግጁ መሆናቸው፣ የጋራ እድገትን መመኘታቸው ለእነዚህ ሁለት ሀገራት እንደ ድልድይ ሆኖ ሁለቱ ሀገራት ለኢትዮጵያ ወደብ የምታገኝበት እንዲሁም ደግሞ የራስ ገዟ ሶማሊላንድ ኢኮኖሚያን የምታጠናክርበት ዓለም አቀፍ ተሰሚነቷን የምታሳድግበትን እድል እንዳገኘች ጭምር የተገለጸው። ለዚህም ነው ሶማሊላንድ ላይ በሰላማዊ መንገድ ወደብና ባህር በር ለማግኘት የሚያስችል 50 ኪሎ ሜትር የሊዝ መሬትን ለማግኘት የሚያስችል ስምምነት ኢትዮጵያ ስትፈርም ያለ ጦር መሳሪያ መግባባት ላይ የተደረሰው ሁለቱ ሀገራት ያላቸው የሰላም እና የጋራ ትብብራዊ እድገት ነው። ከሶማሊላንድ ተሞክሮ መውሰድ ይቻላል። ከሶማሊላንድ በተጨማሪ ደግሞ በቅርቡ እነ ማሊና ሴኔጋልም ተሞክሮ ለዓለም አቀፉ ማህበረሰብ የሰጡ ናቸው። ማሊ ያለ ወደብ ቆይታ የሴኔጋል መንግስት እኮ መድረክ አዘጋጅቶ እንዴት አድርገን ማሊን ወደብ የባህር በር እንዲኖራት እናድርጋት ተብሎ ከሴኔጋል ወንዞች ላይ ተቀይዞ የባህር በር እንዲኖራት የሚያደርጉ እንቅስቃሴዎች የተጀመሩት ከወንድሞቻችን ህዝቦች ከአፍሪካ ህዝብ ተሞክሮ በመውሰድ ኢትዮጵያ ወደ ቀይ ባህር የምትገባበት አሰብ ወደብን ድጋሚ በእጇ የምታስገባበት ኢኮኖሚካል ተጠቃሚነታቸው የሁለቱ ሀገራት በመግባባት ላይ የተመሰረተ የሚሆንበትን መንገድ መፈለግ ነው። ለዚህም ነው ጠቅላይ ሚኒስትሩ ኢትዮጵያ ያላት የመስፋፋት እቅድ አይደለም፣ ኢትዮጵያ የመስፋፋት ጥያቄ አላነሳችም። የኢትዮጵያ ጥያቄ ሰላማዊ የሆነ የመላው ኢትዮጵያውያን የሉዓላዊ አገር ወይም ደግሞ የሉዓላዊነት ጥያቄ ከመሆኑም በተጨማሪ የህልውና ጉዳይ ነው። ግን ልንፈታ የምንችለው በሰላማዊ መንገድ በጋራ ተጠቃሚነት ላይ ካጠናን ብቻ ነው፣ ካጠነጠንን ከሰራን ብቻ ነው በሚል ደረጃ ያስቀመጡት። ይሄ ማለት ግን የኤርትራ ጦር እንደፈለገ ጦሬን አዘምታለሁ ኢትዮጵያን በጦር ወጋለሁ የሚል ከሆነ ምላሽ ይሰጠዋል፣ ያጸፋ ምላሽ። የሀገርን ሉዓላዊነት አልፎ ሲገባ ጸጥ የሚል የሚታገስ ኃይል የለም። ከዛ በተጨማሪ ጠቅላይ ሚኒስትሩ ባስተላለፉት መልእክት ላይ ከአባይ ውሃ ጋር ተያይዞ ወይም ደግሞ ከአባይ ወንዝ ጋር ተያይዞ መልእክት አስተላልፈዋል። የአባይ ውሃ ወይም የአባይ ወንዝ ለትብብር የሚያገለግል ወንዝ ነው። ኢትዮጵያ ብቻዬን ልጠቀም አላለችም። ፍትሃዊ ተጠቃሚነቷን አረጋግጣ የአባይ ውሃ ባለቤት መሆኗን አስረግጣ ነግራ የትኛውንም ፕሮጀክቶች በራሷ አቅም በራሷ ፍላጎት ያለምንም እና ያለማንም ከልካይ መገንባት የሚችልበት ነገር ግን የትብብር መገለጫ ነው። ለትብብር የሚያገለግል፣ ለጥምረት የሚያገለግል፣ ለሁለትዮሽ የሚያገለግል ውሃ ነው የሚል መልእክታቸውን አስተላልፏል። ለረመዳን በዓል እንኳን አደረሳችሁ ከማለትም ባለፈ ጠቅላይ ሚኒስትሩ በአፍሪካ ቀንድ ላይ ሁለቱን አንኳር አጀንዳዎች ለሚመለከተው አካል መልእክት አስተላልፈዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ እንግዲህ ይህን መልእክት ሲያስተላልፉ የኤርትራ መንግስት ባለስልጣናት አሁንም ኢትዮጵያ የወረራ እቅድ አላት ይላሉ። ምኑን ነው የምንኖረው? የራሳችንን ሀብት ስጡን ነው ያልነው።
ይሄ ነው ያለው ነገር በጥቅሉ ከመልእክታቸው ጋር ተይዞ በዚሁ አጋጣሚ ለመላው የእስልምና እምነት ተከታዮች እንኳን ለረመዳን የጾም ወቅት ሁላችሁንም አደረሳችሁ ለማለት ፈልጋለሁ። መልካም የጾም ጊዜ እንዲሆንላችሁ እመኛለሁ። ወደ ሁለተኛው አጀንዳ እሻገራለሁ። ሁለተኛው አጀንዳችን በአፍሪካ ቀንድ ላይ እንግዲህ ስትራቴጂካዊ ሀገር እንደሆነች የሚነገርላት ጅቡቲ ታሪካዊ የተባለ ስምምነትን ተፈራርማለች። የጅቡቲ መንግስት ታሪካዊ የተባለውን ስምምነት ከደቡብ ሱዳን ከኢትዮጵያና ከኡጋንዳ ጋር ተፈራርሟል። እነዚህ ሀገራት አሁን ላይ የኢኮኖሚ እድገት አጣብቂኝ ውስጥ ገብቶ ፉክክሩ በጠናበት በዚህ ወቅት ላይ የአፍሪካ ቀንድን ኢኮኖሚ እየዘወረች ያለችው ኢትዮጵያ በጦር አቅም እያመጣች ያለችው ለውጥ በዲፕሎማሲ ደረጃ እየፈጠረች ያለችው ተጽዕኖ እነዚህ ሀገራት ከኢትዮጵያ ጋር ያላቸውን ግንኙነት እንዲያጠናክሩ አድርጓቸዋል። ስለዚህ ጅቡቲ፣ ደቡብ ሱዳን፣ ኡጋንዳና ኢትዮጵያ በጋራ በመሆን የአራትዮሽ ስምምነት ፈርመዋል። ከነዚህ ስምምነት ከፈረሙ ሀገራት መካከል ኡጋንዳ ወደብ የሌላት ሀገር ነች። ደቡብ ሱዳን ወደብ የሌላት ሀገር ነች። ኢትዮጵያ ደግሞ ወደብ የምታገኘባቸው እድሎች ያሏት በታሪክ ወደብ ያላት ሀገር፣ በጥቂት ፖለቲከኞች ሴራና የፖለቲካ አካሄድ ወደቧን የተቀማች ወደ ቀይ ባህር መመለስ የሚችል የቀይ ባህር አካል የነበረች ሀገር ነች። ስለዚህ እነዚህ ሀገራት አሁን ላይ በጋራ በመሆን የተፈራረሙበት ስምምነት ታሪካዊ የሆነ ስምምነት ነው የተፈራረሙት። ያ ስምምነታቸው ከቀይ ባህር እንቅስቃሴ ጋር የሚያያዝ ነው፣ ወይም ደግሞ አጠቃላይ የገቢዎች ንግድ እንቅስቃሴያቸው ጋር የሚያያዝ አይነት ስምምነት ነው። የመጀመሪያው የኮሪደር ልማት ነው የተስማሙበት። በኮሪደር ልማት ላይ የባቡር መስመር ዝርጋታን ጨምሮ ሌሎች ሜጋ ፕሮጀክቶች ይደረጋሉ። እነዚህን አራት ሀገሮችን በአንድ ለማጣመር ጅቡቲ ከግብጽ ጋር የወደብ ልማት ስምምነት ከተፈራረመች 6 ወር እንኳን አልሞላት። ከጅቡቲ ጋር የወደብ ልማት ስምምነት ከግብጽ ጋር የወደብ ልማት ስምምነት ተፈራርማለች። የተባበሩት አረብ ኤምሬትን ከጅቡቲ ወደቦች ላይ ያላትን ሚና አውጥታለች። በእንግሊዝ የገለልተኛ ምክር ቤት ላይ ተዳኝታ በእጇ አስገብታለች። ሳውዲ በጅቡቲ ወደቦች ላይ እንድታለማ እየጋበዘች ነው። ቻይና የምትባል ሀገር በቀጠናው ላይ የበላይ ለመሆን የሚያስችላትን እንቅስቃሴ ጅቡቲ ላይ እንድታደርግ ጅቡቲ በሯን ከፍታለች። አሜሪካ ደግሞ የ2026 የመከላከያ ስትራቴጂክ አጋሮች ብላ ጅቡቲና ኢትዮጵያን መርጣቸዋለች። እነዚህ ሁሉ ሴናሪዮች ባሉበት ሁኔታ ላይ ጅቡቲ፣ ኢትዮጵያ፣ ኡጋንዳና ደቡብ ሱዳን የአራትዮሽ መግባባት ላይ ደርሰዋል። የአራትዮሽ ስምምነት ፈርሟል። ይህ ስምምነት የመጀመሪያው ቀዳሚ ነጥብ ወይም ደግሞ ቀዳሚ የሆነው ሀሳቡ የንግድ ዝውውርን ማቀላጠፍና የድንበር ላይ መዘግየቶችን መከላከል ነው። የንግድ ዝውውር የሚቀላጠፍባቸው መንገዶች ወደቦች ናቸው። በወደቦች የባህር በሮችን በመጠቀም የሚደረጉ የገቢዎች ንግድ እንቅስቃሴዎች ናቸው። ጅቡቲ ኢትዮጵያ ራስ ገዟ ሶማሊላንድ ጋር ወደብ ለመጠቀም ከስምምነት ላይ ስትደርስ ራስ ምታት ሆኖባት ጭንቀት ውስጥ የገባችበት ዋነኛ ምክንያት ኢትዮጵያ የምትሰጣትን የኢኮኖሚ ጥቅም አጣለው፣ ለኔ የምትሰጠው የኢኮኖሚ ጥቅም ሙሉ ለሙሉ ፊቱ ወደ ራስ ገዟ ሶማሊላንድ ይዞራል። ከዛ በተጨማሪ ሀያላን ሀገራት ጭምር የጦር ሰፈራቸውን በራስ ገዟ ሶማሊላንድ ላይ ይገነባሉ። አጣብቂኝ ውስጥ እገባለሁ ወይም ደግሞ አጣለው ከማጣትም ባለፈ የህልውና ጥያቄ ምልክት ውስጥ እገባለሁ የሚለው ስጋት ነው ጅቡቲ የራስ ገዟ ሶማሊላንድን የሉዓላዊ ሀገርነት እውቅናን እንድትቃወም ያደረጋት። በዚህ ውጥረት ውስጥ ባሉበት በዚህ ወቅት ላይ ከኢትዮጵያ ከደቡብ ሱዳንና ከኡጋንዳ ጋር የተደረሰው ስምምነት የአራቱን ሀገራት የአራትዮሽ ግንኙነት ከማጠናከር በተጨማሪ በቀጠናው ላይ ያለውን የንግድ ዝውውርን ማቀላጠፍ ነው። እናንተ ኢትዮጵያ ማምረት በነገራችን ላይ ከመግዛት ወደ ማምረት በቅርብ ዓመታት ተቀይራለች። ስንዴ ስናስገባ ነበር፣ አሁን አምርተን እየላክን ነው። ሌሎች የቆዳ ውጤቶች፣ ኤክስፖርት የምናደርጋቸው ግብአቶች ከጊዜ ወደ ጊዜ ጥራታቸውም ተፈላጊነታቸውም መጠናቸውም እየጨመረ ነው ያለው። ለዚህ ደግሞ የገቢዎች ንግድ እንቅስቃሴ ለማድረግ ወደቦች ከወደብ ባለፈ የወደብ ኮሪደሮች፣ የወደብ ልማቶች እነዚህ ያስፈልጋሉ። እነዚህን ለማድረግ ደግሞ ከሀገራቱ ጋር ስምምነት ላይ መድረስ ያስፈልጋል። ስለዚህ ከግብጽ ጋር የወደብ ልማት ስምምነት የተፈራረመችው ጅቡቲ አሁን ላይ ከኢትዮጵያ ጋር ዳግም ሁለትዮሽ ግንኙነቷን ለማጠናከር እየጣረች ነው ያለችው። በራስ ገዟ ሶማሊላንድ የሉዓላዊ ሀገርነት እውቅና አገኘችም አላገኘችም ኢትዮጵያ እንደሆነች የደረሰችበት የወደብ የንግድ ስምምነት ኦልሬዲ የመጨረሻ ምዕራፍ ላይ ደርሷል ብለው የራስ ገዟ ሶማሊላንድ ፕሬዚዳንት ይፋ አድርገዋል። ይህ የመጨረሻ ምዕራፍ ላይ ደርሷል የተባለው ስምምነት ሲፈጸም ኢትዮጵያ ከፍተኛ የተባለ የገቢዎች ንግድ እንቅስቃሴዋን በሶማሊላንድ ወደብ በኩል ታደርጋለች። ያን ከማድረጓ በፊት ግን ጅቡቲ እነ ኡጋንዳና ደቡብ ሱዳንን ይዛ
የንግድ ዝውውርን ማቀላጠፍ የሚያስችልና የድንበር ላይ መዘግየቶችን ለመቆጣጠር የሚያስችል ስምምነት ተፈራርመዋል። የዚህ ስምምነት ሜሞራንደም ኦፍ አንደርስታንዲንግ የተፈረመው ኦን 2025 ላይ ነው፣ የዛሬ ዓመት የተፈረመው። አሁን ላይ ግን ተግባራዊነቱ ነው። ስለዚህ የመጀመሪያው የዚህ ስምምነት ጥቅሙ ምንድን ነው? የዚህ ስምምነት የመጀመሪያ ጥቅም የወደብ ተደራሽነትን ማስፋት ነው። በዚህ ስምምነት አማካኝነት እነዚህ ሀገራት ወደቦችን የሚያገኙባቸው እድሎች እየሰፉ ነው የሚሄዱት። ኢትዮጵያ የጅቡቲ ወደቦችን የምትጠቀምባቸው እድሎች ይሰፋሉ። ይሄ ማለት ኡጋንዳና ደቡብ ሱዳን ወደብ ስለሌላቸው ወደ ውጪ ሊያወጧቸው የሚፈልጉ ግብአቶችን በጅቡቲ ወደቦች አማካኝነት በመጠቀም ያወጣሉ። በጅቡቲ ወደብ ሲጠቀሙ ደግሞ ለጅቡቲ መንግስት የሚያስገኙት የኢኮኖሚ ጥቅም አለ። የወደብ ተደራሽነትን ማስፋት ማለት የጅቡቲ ወደቦች በእነዚህ አራት ሀገራት ላይ ለገቢ ወጪ ንግድ እንቅስቃሴ ዋና አጋር መሆን የሚያስችላቸው ጉዳይ ነው። ሁለተኛው የሎጂስቲክ ወጪ መቀነስ ነው። የሎጂስቲክ ወጪ ደግሞ የሚቀነሰው ኢትዮጵያና ጅቡቲን የሚያገናኘው ደግሞ ኡጋንዳና ጅቡቲን ደግሞ ደቡብ ሱዳንና ጅቡቲን አራቱን ሀገራት የሚያጣምር የመሰረተ ልማት ከተሟላ ቴክኖሎጂው ከተሟላ ወደብ ላይ ባደረ ቁጥርና ሰዓት በጨመረ ቁጥር የሚጨምረው ክፍያ ሙሉ ለሙሉ ይቀንሳል። የሎጂስቲክ ወጪን መቀነስ ደግሞ አንድ ሀገር በወደብ ቆይታ ሊደርስበት የሚችለውን ኪሳራ እንዳይከስር ያደርገዋል። ለዚህም ነው ኢትዮጵያ ዛሬ ድረስ ዘመናዊ የሆኑ ወደቦችን እየፈለገች ያለችው። ዘመናዊ ወደብን መጠቀም እነ ዲፒ ወርልድ፣ የተባበሩት አረብ ኤሚሬት፣ የራስ ገዟ ሶማሊላንድ ወደቦችን እያለሙ ያሉት ወደቡ ቀልጣፋ የተባለ አገልግሎት እንዲሰጥና ሀገራት ከመቀላጠፍ የተነሳ የተሻለ አድርገው ወደቡን እንዲመርጡት ነው። ለዚህ ነው ጅቡቲ ደግሞ ከነ ኢትዮጵያ ጋር ስምምነቱን የፈረመችው። ወደቤን ካለማውና ተወዳዳሪ ካደረጉት ኢትዮጵያ በቅርብ ርቀት የሚገኘውን የጅቡቲ ወደብን ከመጠቀም የሚያግዳት ነገር የለም። ስለዚህ ራስ ገዟ ሶማሊላንድ ስትራቴጂካዊ አጋር የማድረግ እቅዳቸውን ውድቅ እንዲያደርጉ አደርጋለሁ የሚል እቅድ ነው። የሎጂስቲክ ወጪን የመቀነስ ጥቅም አለው። ደን የውጭ ኢንቨስትመንቶችን ይጨምራል። የውጭ ኢንቨስትመንት የምንላቸው የግብፅ መንግስት የጅቡቲን ወደብ አለማለው ከማለት በተጨማሪ ሌሎች የልማት ስራዎችን ይዞ መጣል። እነዚህ የውጭ ኢንቨስትመንት የሚባሉት ሌሎች ሀገራት በእነዚህ ሀገራት ላይ የተለያዩ ሜጋ ፕሮጀክቶችን እንዲሰሩ እንዲያመርቱ ያመረቷቸውን ምርቶች ደግሞ ወደ ሌላ ሀገር እንዲልኩ የውጭ ኢንቨስትመንት እንዲኖር ያደርጋል ሌሎች ሀገራት። ከዛም በተጨማሪ ኢትዮጵያ በጅቡቲ ኢንቨስትመንት ላይ እንድትሳተፍ ያደርጋል። የጅቡቲ ባለሀብቶች እኮ ሶማሊያ ክልል ውስጥ የሚገኝ የኢትዮጵያን ባንክ ውስጥ ለማልማት የሚያስችል ውይይት ከሳምንት በፊት አድርገዋል። በተመሳሳይ ኡጋንዳ ላይ፣ ደቡብ ሱዳን ላይ መሰል የሆኑ የውጭ ኢንቨስትመንቶች አንዳቸው ከሌላኛቸው ሀገራት ጋር እንዲፈጥሩ ያደርጋቸዋል። ደን ደግሞ ለኤክስፖርት ምርቶቻችን ቅድም እንዳልኳችሁ ኤክስፖርት የምናደርጋቸው ምርቶች በማምረት የተመረቱት ምርቶች ለዓለም ገበያ እንዲቀርቡ የሚያስችልን እድል የሚከፍት ነው። የንግድ አማራጮችን ማስፋት ደን ደግሞ ሀገራቱን የምስራቅ አፍሪካ የንግድ ማዕከል የማድረግ ጥቅም ያለው አካሄድ ነው ይህ ስምምነት። በእነዚህ ሁሉ ከፍተኛ ጥቅም የምትጠቀመው ኢትዮጵያ የምትባል ሀገር ነች። በኢኮኖሚ ከአራቱም ሀገራት የተሻለች ነች። ዲፕሎማሲያዊ ጫና በመፍጠር ከአራቱም ሀገራት የተሻለች ነች። በዓለም አቀፍ ደረጃ በተቀባይነት ከነዚህ ሀገራት የተሻለች ነች። ስለዚህ የምስራቅ አፍሪካ የንግድ ማዕከል የኢኮኖሚ ማዕከል ለመሆን የምታደርገውን ጥረት አጠናክራ እንድትቀጥል እድልን የሚሰጣት ነው። እነዚህ አራት ሀገራት የደረሱበት መግባባት ኢጋድ እንኳን ያጸደቀው ከኢጋድ ሀሳብ ጋር የማይጋጭ ከአፍሪካ ህብረት እቅድ ራዕይ ጋር የማይጋጭ ሀገራት በጋራ ቢሰሩ እርስ በርስ ቢተሳሰቡ አገር መገንባት፣ ኢኮኖሚ ማጠናከር፣ ቀጠናን ማሳደግ እንደሚቻል የሚያሳይ አይነት ስምምነት ነው። ለዚህ ነው ጅቡቲ፣ ደቡብ ሱዳን፣ ኡጋንዳና ኢትዮጵያ በወደብ ልማት ላይ በጋራ ለመስራት የሚያስችላቸውን ስምምነት የተፈራረሙት። የእነዚህ ሀገራት ስምምነት ደግሞ በጅቡቲ ዳርቻ ላይ ሆነው ሀያልነታቸውን ለመገንባት ለሚንቀሳቀሱት ለነ ቻይናና ለነ አሜሪካ ስትራቴጂክ አጋር መሆን የምትችለው ኢትዮጵያ ጋር ያላቸውን ግንኙነት ለማጠናከር ይረዳቸዋል። አሜሪካ ስትራቴጂክ አጋር ብላ ኢትዮጵያና ጅቡቲ መርጣለች። ስለዚህ ለማሳደግ የሚጠቅም አይነት አካሄድን እንዲከተሉ የሚያስችል ነው። ቁልፉ ሐሳብ መሰረታዊው ነጥብ ይሄ ጉዳይ ነው። ስለዚህ በቀጣይ የጅቡቲ፣ የኡጋንዳና የደቡብ ሱዳን የኢትዮጵያ ወደቦችን በጋራ ያለማሉ። የገቢ ወጪ ንግድ እንቅስቃሴ በቀላል ወጪ በአነስተኛ ወጪ አማራጭ ወደቦችን በመጠቀም ጭምር ለመስራት የሚያስችል መግባባት ላይ ተደርሷል። በዚህ ጉዳይ ላይ ሐሳብ አስተያየታችሁን አስቀምጡልኝ። ወደ መጨረሻው አጀንዳ ተሻገርኩኝ። የመጨረሻውና ሶስተኛው አጀንዳችን
የኤርትራ ጦር በተደጋጋሚ እዚህ ቤትም እንዳወራ ነው ከኢትዮጵያ ግዛት ውስጥ ለቆ እንዲወጣ ሲነገረው የኤርትራው ፕሬዝዳንት ማስታወቂያ ሚኒስተራቸው ሌሎች የኤርትራ ተቋማት ጭምር የኤርትራ ጦር በኢትዮጵያ ውስጥ ጉዳይ ላይ ጣልቃ እየገባ እንዳልሆነና የኤርትራ ወታደር ኢትዮጵያ ውስጥ እንደሌለ በይፋ ሲገልጽ ቆይቷል። ይህን መነሻ አድርጋ ኢትዮጵያ በተጨባጭ ማስረጃ አለኝ ስለዚህ ጦሩ ለቆልኝ ይውጣ ሀገሪቱን እያለች ባለችበት በዚህ ወቅት ላይ በሽራሮ ከተማ ላይ የኤርትራ ጦር ሰራዊቶች ሲንቀሳቀሱ ኮንፍሊክት ዞን የተባለ ሚዲያ ተቋም መረጃውን አጋርቷል። ኮንፍሊክት ዞን ባጋራው መረጃ ላይ እነዚህ ተዋጊዎች ወይም ደግሞ እነዚህ ጦር ኃይሎች የኤርትራ ላይ ሆኑ ይችላሉ የሚል ሐሳቦች ሲነሱ የኤርትራ ጦር ሰራዊት የሚለብሱትን ዩኒፎርም ለብሰዋል፣ የሚለብሱትን ጫማ ተጫምተዋል። የኤርትራ ጦር አንድ ኤርትራን ጦር አይተ ነው የኤርትራ ሰራዊት ነው ልንል የሚያስችሉን ነገሮች አሟልተዋል። በሽራሮ ከተማ ላይ እየተንቀሳቀሱ ነው ያሉት። ትላንት በዛላምበሳ ባድመ ድንበር ላይ እየተንቀሳቀሱ መሆናቸው ተሰምቷል። ስለዚህ የኤርትራ ጦር አሁንም በኢትዮጵያ ውስጥ ጉዳይ ላይ እየገባ ነው ያለው፣ እየተንቀሳቀሰም ነው ያለው። ኮንፍሊክት ዞን ይሄንን ያጋራው ደግሞ ከዚህ በተጨማሪ በሰሞኑን የፈንቅል ታሪክ ብለው ፈንቅልን የማስታወስ ፕሮግራም አዘጋጅተዋል። እዛ ላይ የስዕል አውደ ርዕይ አዘጋጅተዋል። የስዕል አውደ ርዕያቸው ላይ አንድ ስዕል አነጋጋሪ ስዕል ታይቷል። የአነጋጋሪ ስዕል የኤርትራ ከፍተኛ ባለስልጣናት እየጎበኙት ይገኛሉ፣ አድናቆት እየቸሩት ነው ያለው። ስዕሉ ላይ ያለው የኤርትራ ወጣት የኤርትራ ወታደርን የሚገልጽ አንድ ወጣት ልጅ የኢትዮጵያን ካርታ መሬት ላይ ወይም ደግሞ የኢትዮጵያን ሰንደቅ ዓላማ መሬት ላይ አድርጎ ይረግጠዋል። ከዛ በተጨማሪ የኢትዮጵያን የቀይ ባህር ጥያቄ ጠየቁና ኤርትራ የኢትዮጵያ አካል ናት ያሉ እንደ አፄ ኃይለሥላሴ አካል አድርገው ሲመሩ የነበሩት የነዳጅ ዲፖውን የኢትዮጵያ ነው ብለው እንደሰሩት እና አፄ ሚኒሊክን አድርገው አንድ ላይ ጠቅላይ ሚኒስትር ዶክተር አብይ አህመድን ሶስቱን አድርገው እየረገጡ ነው ያ ፎቶ የተሳለው ወይ ደግሞ ያ ምስል የተቀመጠው። ስለዚህ ለኢትዮጵያ ያላቸውን ጥላቻ ያሳዩበት ኤርትራ የኢትዮጵያ የቀይ ባህር ጥያቄ የሚነሳ ከሆነ ድጋሚ ኢትዮጵያ ወደ ባህሩ መለሳለሁ የምትል ከሆነ የጦር እርምጃ እንወስዳለን፣ ቀጥቅጠን እንገዛለን የሚል አይነት መልእክት ያለው ሐሳብን ያንጸባረቁበት ሁነት ነው። ይህን በመረጃ ያክል እንድታውቁት እንድትሰሙት ለማድረግ ያቀረብኩላችሁ ጉዳይ ነው። አብሬያችሁ የቆየሁት ፍሬ ህይወት ዮሐንስ ነበርኩኝ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝኳችሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ደግሞ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ ጋብዛችኋለሁ። በነገራችን ላይ የዩቲዩብ ቻናሌ ጋር ተያይዞ ብዙዎቻችሁ በስልክ ቁጥሬ ኢንቦክስ እያደረጋችሁልኝ ነው። ዩቲዩብ ላይቭ መቼ ነው የምትጀምሪው እያላችሁ ስልክ ቁጥሬን እዚህ ከታች አስቀምጥላችኋለሁ። መቼ ይጀመር የሚያግባባን ነገር እና እንዴት ልንሄድ እንችላለን እናካሄዱ በሚለው ላይ ሀሳብ አስተያየታችሁን እንድትገልጹልኝ ጠይቃችኋለሁ። በዋትስአፕ ላይ የቮይስ ሜሴጅ ማስቀመጥ ትችላላችሁ፣ ቴክስት ማስቀምጡልኝ እመልሳለሁ። ሌላ ጊዜ ሌላ ፕሮግራም ይዤላችሁ እመለሳለሁ። መልካም ጊዜ። እጅግ አድርጌ አመሰግናለሁ።